ከነሱ በላይ በአሁን ሰዓት እኔም ብፈረኝ የተሻለ ነው። ምክንያቱም ስለ ኤልሳ ነው ጉዳይ። የኤልሳን ደብዳቤ ፈልገዋለሁ። የት እንዳረከው ለማን እንደሰጠው ወይ ደግሞ የት እንዳስቀምጥከው እንድነግረኝና አሳልፈ እንድሰጠኝ ፈልጋለሁ። ደብድባችኋት አይደል እንዴ? ለሊቱ ወጣችሁ መንገድ ላይ ጣላችኋት? ስንደበድብ ያየ ሰው የለም። ምን ቀልን ያስከው? ሳቅ ደጀኔን እንዲሁ በቃ ማንነቱን አላወቅኩትም ማለት ነው። ደጀኔ ማን እንደሆነ እኔ ላውቀው አልቻልኩም። ይሄን ያክል ዓመት አብረን ስንኖር ማለት ነው። ስልኩን አየ፣ ስልኩ ሲጠራ ወጣ፣ ውጭ ወጣና አወራ። ወጣ ማንጠው እኔ ፍቅር ምሳ ይዘጋች ምናምን ነገር ጠብቂኝ ያንን ሲያወራ እኔ እንዳልሰማው ነው የመሰለው። ሰራተኛዋ ትንሽ አይምሮ ችግር እንዳለባት ይነግረኛል። ሰፈር ውስጥም እንደምታስቸግር ምናምን ይነግረኛልና 10 ዓመት ያክል አብረሽው የቆየሽው ሰው በተለይ ደግሞ ከሷ ጋር ከተዋወቅሽ በኋላ እንደ እህት መታየት ብዙ ነገሮችን የምታማክራት ሰው ያውም የወንድሙን ሚስት አልጋ ላይ ሲተኛት እየሰማሽ እያየሽ እንዴት አስችሎሽ ዝም አልሽ? እንጂ አንተ ኤልሳን የምትከታተላት ጠባቂ አልነበርክም? ኤልሳ ማናት ሲጀመር? ኤልሳ ምን ስለሆነች ነው የምትጠበቀው? ምናልባት ፈርተህ ወይ ደግሞ ሀናንም ሊሆን ይችላል ደጀኔንም ሊሆን ይችላል ፈርታቸው ከሆነ ይህን ነገር እየደበቅ ያለው ባትፈራቸው የተሻለ ነው። ኤልሳ ላይ የሁላ ነገር እየደረሰባት ነው ምናምን የሚለው ነገር በጣም እንትን እያሳሰበኝ ነው ያለው። ማለት በዚህ ሁኔታ ከቀጠለ ኤልሳ ምን ሊያደርጓት ይችላሉ? አንተን የጠለፍካት አንተን የወሰድካት ሲሉኝ ነበር። ሲጀምር የኤልሳ ፍቅረኛ እኔ ነኝ። የሰማኝ ነው አይደል? ኤልሳ ፍቅረኛ እኔ ነኝ። ስለምትበደል እዛ ቤት ውስጥ እንዳልኩ በጣም ብዙ በደል አለባት ኤልሳ እና ተከራይታ የሆነ ሰዓት ወጥታ ነበረ። ከዛ ተመልሳ ገባች። ጸብ ሆነ መጨረሻ ላይ የሚደዋወሉት የሚመላለሱት ነገር ሁሉ በቃ ደስ የማይል ነገር ማለት እኮ ለምንድን ነው ምን እያለ ነው የሚይዝበት? ላገኝህ እገልሃለሁ ግን የኔ ህይወት ተበላሽቶ የእሱን ህይወት ማበላሸት አልፈልግም ስለምትል ነውና ሽምግልና ልከው ይቅርታ ጠይቀው አስለምነው ያስገቧት ለምን ነበር የዛን ጊዜ? እኔ የሚመስለኝ እንግዲህ አቅም ስለሌላቸው እንድታግዛቸው ነው። በኢኮኖሚ ደረጃ እሷ ያላት ልጅ ናት። እኔ ነበረ ወስደውብኛል። 3 ቀን አስረው ደፍድበውኝ ሁላ ወሰዱብኝ። እኔ አላወኩም፣ ወሰዱብኝ። እና አሁን የሀብቱ የኤልሳ ሀብት አላለቀም። ስለዚህ ያ ገንዘብ እነሱ ጋር ስላለ እሱ ስለጨረሰ የቅናት መንፈስ ስላለበትም በዛም ነው የሚጨቃጭ። እኔ የሚመስለኝ እንግዲህ ከአባትየው ጋር የሆነ ኬዝ አላቸው መሰለኝ። የማውቀው ታሪክ የለም ማለት ምን አይነት ኬዝ? ከዛ የሆነ ቀን ግን ሲልኩኝ ተደብቄ በመስኮት ማየት ጀመርኩኝ እና ያለው ነገር እነሱ በቃ ሌላ ውስጥ ናቸው። ከዛ ኤልሲን ገለዋት ይሆን ብዬ እኔ አስጨነቁኝ። እና ማለት ለምን እንደዛ ልትቻልሽ? አይቻቸው ነበረ። እዛ አስፈራሩኝ፣ እንገልሻለን፣ እዚህ ድራሽ ነው የምናጠፋው ሲሉኝ ፈርቼ እኔም ዝም አልኩኝ። ስቃይም ከፈለጉ አሰቃያቸዋለሁ። እንደዛ ነው አይደል ማድረግ የሚፈልጉት እነሱ። ሲያሰቃዩት አይደል ኖሩት። መሰቃየት ካለባቸው ማሰቃያቸዋለሁ። እኔ ከምንም በቃ በአሁን ሳለ ከምንም ውጭ ነው ሆኜ ነው የምሰራው። እንደገና በሽጉጥም ያስፈራሩኛል። ብዙ ነገር ነው እኔ የማየው። እንግዲህ ማታ ማታ ጠጥቶ ምንም ብሎ ሽጉጥ ይዞ አየዋለሁ። እሱ አይቻልም፣ ከተናገርሽ እኔ ራሴን አጠፋለሁ፣ አባቴ እንዲጎዳ አልፈልግም። ምንም ማድረግ አትችልም። ደግሞ ነገሩን ሳጣራ ያው ከበድ ያለ ኬስ ስለሆነ አንስቼ አሳክሚያታለሁ። ማለት ለግል ጉዳይ ኃይል ተጠቅሜ ምናምን አይደለም። በቃ ማወቅ ስላለብኝ እኔም ጓደኞቿ ስለሷ ማወቅ ስላለብን ሞታለች ካሉንም ሞታለች እንዲሉን የሞቷን ምክንያትም እንዲነግሩኝ ቤተሰቦቿ ጋር ሄዳ ከሆነም ቤተሰቦቿ ጋር ናቸው ብለው እንዲነግሩኝ እንዲያገናኙን ማወቅ ካለብኝ እንዳቅ አስገድደዋለሁ። ከኔ ጋር የመለያየት ፍላጎት እንዳላትና በቃ እዚህ ጋር ይብቃን እናቁም እያለችኝ ነበርና ያ ነገር ለኔ የሚዋጥልኝ ነገር አለ። ያው እኔ ባወቅኳት ጊዜ ውስጥ የነበረችው ኤልሳ እንግዲህ በጣም ቀናና ደግ ልብ ያላት ለሰው አዛኝና ሩሩህ ግልጽ የሆነች ከሰው ጋር ተግባቢ እንደሆነች አውቃለሁ። እሷን ለማግባት ምክር ላይ ስለነበርኩኝ ሙሉ በሙሉ በቃ ተነጋግረን ጨርሰን ስለነበረ ሽማግሌ ለመላክ እንግዲህ ከኛ ከመራቋ ከሳምንት ከ2 ሳምንት በፊት ቀድማ መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር አይነት የሚል ፖስት አድርጋ አይቼ ነበርና አላቅም ማለት ውስጥ የሚነግረኝ ጥሩ ስሜት አይደለም። እኔ ካንተ ጋር ትሆናለች የሚል ነው። አሁን አንተ ስትመጣ ደግሞ ምናልባት እንግዲህ የት ይሄድ ብዬ ነው ግራ የገባኝ። የት ገባ? እኔም ህይወት ውስጥ እኮ ትልቅ ቦታ ነው ያለ። የኔ ህይወት ምን ያህል እንደለወጥኩ አታውቅም ነው። ግን እንዴ በዚህ ልክማ ተው በእናትህ። ለኔም ሁሉ ነገር ይነ ታውቃለህ። እውነት በቃ እኔ ምን ልሆን እንደምችል አላቅም። በሰዓቱ የነበርኩበት ሁኔታ አንቺ በህይወቴ ባትገቢ ኖሮ ምን አይነት ህይወት ልኖር እንደምችል
በህይወት ኖር ነበር የሚል ጥያቄም ራሱ በውስጥ ይመላለስ ነበር። ድንገት ይሄ ነገር ባልታሰበ ሁኔታ እንግዲህ ምን እንደምለው አላውቅም ተጨናግፏል ነው ማለት የምችለውና ሰርጌም ተጨናግፏል። የማይሆን ነገር ውስጥ ገብቷል። ለምን እንደሆነ ባይገባኝም የመጋጨት እንትን ነበረ። ለምን የኛ ሀብት እንደዚህ ሆኖ ላይ አባትሽ ለምን እንደዚህ ሀብታም ሆነ ላይ የሀብት መቀናቀን ነበር፣ የቅናት ስሜት ነበርና አንተ ትችላለህ፣ ሄደህ መጠየቅ ትችላለህ። ምክንያቱም ፍቅረኛዋ ነክ መብት አለክ አይደል እንዴ? ስንሄድ ራሷን ለማጥፋት መድኃኒቶቹን ተጠቅማ ምናምን አረፋ በአፏ ሞልቶ ምናምን ነው ያገኘናት። እነሱም ቤተሰቦቿ እየተሯሯጡና በጣም ደንግጠን ነበር ያኔ። ከዛ በኋላ ታገትኩኝ። ቢያንስ ስታገት እንኳን ምን የት ደረሰ እንዴት ሆነ ብላ ልፈልገኝ አልመጣችም። ይሄን ያክል በኔ ጨክናለች፣ ይሄን ያክል በኔ ቆርጣለች ብዬ በጣም ውስጤ ተጎርቶ ነበር። ከዛ ከተፈጠረ በኋላ እንግዲህ ተጸጽታበታለች። እሷም ግን ደግሞ የሚከነክናት ነገር አለ። እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78,000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩ እንግዲህ ዛሬም ተመልሼ መጥቻለሁ። እንግዲህ ትላንትና በነበረኝ እንቅስቃሴ መሰረት ሰራተኛዋን አግኝተን ያለውን ነገር እያንዳንዱን ነገር የምታውቀውን ነገር በጠቅላላ ነግራናለች። እዛ ቤት ይፈጸም የነበረውን ኤልሳ ላይ ይደርስባት የነበረውን ነገር በሙሉ ነግራናለች እና ያው እርምጃ ያደረኩት ስለ ደጀኔ ማንነት ማጣራት ነበረ። ስለዚህ የደጀኔ ማንነት እያጣራው በነበረበት ሰዓት ላይ በዙሪያው እነማን አሉ፣ በዙሪያው እነማን ይገኛሉ፣ እነማንስ ነበሩ የሚለው ነገር መረጃዎችን እየሰበሰብኩ በነበረበት ጊዜ እንግዲህ የቀድሞው ፍቅረኛ እንደነበረችው መረጃው ደረሰኝ ማለት ነው። ታዲያ በዚህ መረጃ መሰረት እንግዲህ ፍለጋዬን አጠናክሬ ዛሬ የቀድሞ የደጀኔን ፍቅረኛ አግኝቻት አጠገቤ ትገኛለች ማለት ነው። የቀድሞ ፍቅረኛ ስለምን ተባለች የሚለውን ነገር ከራሷ አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችሁኝ እንድትቆዩና የዚህን ሰውዬ ምንነት እንድታውቁልኝ እፈልጋለሁ ማለት ነው። አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይህንን ቻናል መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እያደረጋችሁ ለብዙ ሰው ተደራሽ እንዲሆን ደግሞ ሼር አድርጉልኝ። በያላችሁበት መልካም ጊዜ፣ መልካም ቆይታ። እስኪ ከተውቅን ጀምርና ስምሽን ማልበል? ነጻነት። መልካም። እሺ ነፂ፣ እንግዲህ ያው መጀመሪያም ነግሬሻለሁ ያለውን ነገር አንዳንድ ነገር ስላንቺና ስለ ደጀኔ የነበራችሁን ግንኙነትም ለማወቅ ጭምር ነው የፈለኩትና እስኪ ከመጀመሪያው ጀምሮ ስላንቺ እድገት ስላንቺ ቤተሰብ ያለውን ነገር ንገሪኝና ከዛ በኋላ እስከ ደጀኔ ጋር እንዴት እንደተዋወቃችሁ ስለተዋወቃችሁ እናወራለን። እሺ፣ እኔ ተወልጄ ያደግኩት እዚህ አዲስ አበባ ውስጥ ነው። ስራ ነበረኝና ስራ ላይ ነው ከደጀኔ ጋር የተዋወቅነው። ለቤተሰቤ ሁለተኛ ልጅ ነኝ። ለቤተሰቦች ሁለተኛ ልጅ ነሽ። ከደጀኔ ጋር ስራ ላይ ነው የተዋወቅነው። ምን ያህል ጊዜ ሆናችሁ? እስኪ በትውውቅ ዓለም መች ነው የተዋወቃችሁት? ደጀኔ በጣም ከ10 ዓመት በፊት በጣም እድሜን ሙሉ ከደጀኔ ጋር ረጅም ዓመት አብረን ቆይተናል በፍቅረኝነት። በጣም በትውውቅ ሳይሆን በፍቅር 10 ዓመታት ላይ ቆይተናል። ከስራ ባልደረባ እዛ ስራ ላይ ሆነን ያው በአጋጣሚ ፍቅር ተጀመረ ማለት ነው። ከዛ ረጅም ጊዜያችንን በፍቅር ከደጀኔ ጋር እናሳለፍን ማለት ነው። በጣም ረጅም እድሜን ማለት እችላለሁ። በጣም ይገርማል። ማለት ይህን ነገር ያደረኩበት ምክንያት 10 ዓመት ቀላል አይደለም። በፍቅር በተለይ 10 ዓመት በጣም ቀላል የሚባል ነገር አለ። የሰው ልጅ ያው ከፍቅር ዘሎ አልፎ ትዳር ውስጥ የሚገባ ልጅ የሚያፈራበት ጊዜም ጭምር ሊሆን ይችላል አይደል? አዎ፣ እኔ የምል ነበረ እና ከዛሬ ነገ ትዳር እንይዛለን ምናምን የሚለው ነው ሀሳብ ውስጥ ያለው እና የደጀኔ ማንነት በፍቅር ላይ እንዳለን ውስጡ ማን እንደሆነ ደጀኔ ላውቀው አልቻልኩም። 10 ዓመት ያክል ስንቆይ ማን እንደሆነ ለማወቅ አልቻልኩም። ምክንያቱም ምን ያለሁት በፍቅር ላይ ነው። ከዛሬ ነገ ትዳር እንይዛለን፣ ከዛሬ ነገ ቤት እንይዛለን የሚለው ሀሳብ ይመጣል እያልኩ ነበር እስካሁን ድረስ ጊዜ ከሱ ጋር የፈጀሁት እድሜን ሙሉ ማለት ነው።
እኔ ሳቅ ደጀኔን እንዲሁ በቃ ማንነቱን አላወቅኩትም ማለት ነው። ደጀኔ ማን እንደሆነ እኔ ላውቀው አልቻልኩም። ይህን ያክል ዓመት አብረን ስንኖር ማለት ነው። እስኪ ደጀኔ ምን አይነት ሰው ነው? ምን አይነት ባህሪ ነው? ስለሱ ቤተሰብ ስለሱ ያለውን ነገር አብራችሁ በነበራችሁበት ጊዜ ምን ይመስል ነበረ? ደጀኔ ባህሪውም ጥሩ ነው፣ ቤተሰቦቹም ጥሩ ናቸው። እኔ ራሱ እሄድ ነበር 10 ዓመት ማለት በጣም ቤተሰቦቹ ያውቁኛል። እሄዳለሁ፣ በዓልን አብረን እናከብራለን፣ ቡና እንጠጣለን፣ ምሳ ምናምን እንገባበዛ ረጅም ጊዜ ስለነበርኩ ከሱ ጋርና የወደፊት ህይወቴም ከሱ ጋር እንደሚቀጥል ስለሆነ ውስጥ የሚያስበው ቤተሰቡን ሁሉ ፋሚሊ አውቃቸዋለሁ ማለት ነው። እና ቤተሰቦቹ ጥሮች ናቸው፣ ባይዘዌ ጥሮች ናቸው። እና የሆነ አለ ውርስ ምናምን ነገር አላቸው ለሶስት የተካፈሉት እና ሁለት ወንድማማቾቹ ባይዘዌ ደጀኔ ብር ላይ ችግር የለበትም፣ ግን ገቢውን ከየት እንደሚያመጣው አላውቅም። ቋሚ የሆነ ይሄ ነው የምትለው ቋሚ የምትለው ስራ የለውም። እኔ የማየው ስራ የለውም ቋሚ አሁን ላይ ነው። አሁን ላይ ከዛ እና የቤተሰብ ውርስ ነበራቸው ለሶስት ወንድማማቾች ነበሩ እና ሁለቱ ወንድማማቾቹ አጥፍተውታል ደጀኔን ጨምሮ። ከዛም ከዚህም ብለው አንደኛው ግን ሀብታም ነው ይመስለኛል። ከሱም እያመጡ ሊሆን ይችላል ብዬ እኔ አላውቅም። እና እንደዛ እያደረጉ በጣም በቃ ብር ላይ ችግር የለበትም እና ስራ እንዳለው ነገር ነው የሚያወጣው ነገር ሁላ ማለት ነው። አሁን ላይ ስራ የለውም። ገቢውን ግን ከየት ያመነጫል ብዬ አላስብም። ከየት እንደሚያመጣው አላውቅም። ስለዚህ ለሶስት የተካፈሉት ውርስ እንደነበረ ደጀኔና አንደኛው ወንድሙ ይህንን ገንዘብ እንግዲህ በራሳቸው ምክንያት አበካክነውት እንዳጠፋፉት ሁላ ይህን ሁላ ታሪክ ታውቂያለሽ። እና አንደኛው ወንድማቸውም ሀብታም እንደሆነ ታውቂያለሽ ማለት ነው። አዎ ምክንያቱም ረጅም ዓመት ከነሱ ጋር ኖራለሁ። ኦልሬዲ ፋሚሊ ሆኛል። ኦልሬዲ እኔ ከሱ ጋር አንድ ቤት መስርተን እንኖራለን ብዬ እንጂ ከደጀኔ ጋር ማሰበው ስቲል እስካሁን፣ ምክንያቱም እድሜ ሙሉ ማለት ቀላል አይደለም ማሰበው 10 ዓመት መኖር በፍቅር አዎ። እና ያንን ስለማስብ በቃ እኔ ቤተሰቡ በጣም ነው የማውቃቸው በጣም። ስለዚህ ደጀኔ የወንድሙ ቤት ውስጥ እንደሚኖርም ጭምር ታውቂያለሽ ማለት ነው። ማለት የባለትዳር ቤት ውስጥ እንደሚኖር ጭምርም ታውቂያለሽ። የወንድሙ ሚስት አለች ቤት ውስጥ ትኖራለች እሱ ጋር እና እሄዳለሁ እነሱ ጋር ከእሷ ጋር ነው ቤስት ነን። በጣም ቤስት እንደ እህት ነው የምንተያየው፣ እንደ ትናናዎች ታናሽና ትልቅ ነው የምንመስለው ከእሷ ጋር ራሱ ማለት ይሄ ነው ምን መስለው የምትይው ነገር ማለት አሁን ላይም ያለ ነው ወይስ የነበረ ነገር? ያለፈ ነገር ነው። ከእሷ ጋር እንደ እህትና ማች እንደ ታናሽና ትልቅ ነበር የምንተያየው የነበረው፣ ግን አሁን ላይ ብዙም አይደለንም። እና ከነሱ ጋር እንደ በፊት ያለፈውን ታሪክ ልንገርህ ካልከኝ ማለት ነው። እና በፊት እንደነበር ነው በጣም በቃ ቤስት ነበርን። የሆነ ነገር ሲቸግረኝ ራሱ ሄጄ የሆነ ነገር ማማክረው አማካሪ ነበረች ማለት ነው። ማማክራት አንድ ነገር የሆነ ነገር ላደርግ ሱላ ማማክራት እሷን ነበረ። አሁን ላይ ግን ስታያቸው በጣም መሰሪ በቃ እኔ አላቃቸውም። በቃ ጸባያቸው የሚያስጠላ በቃ መሰሪ እሷም በቃ የሆነ ውስጣቸው ማታውቃቸው ሰዎች ናቸው። በቃ ይሄ ይመጣል ብለህ የማታስበውን አይነት ነገር ላይ ነበር የነበረው። በጣም ደስ የሚል ላይፍ ነበረ እዛ ሰዓት ላይ። አሁን ላይ ግን በጣም ያስጠላል። በጣም ደስ ስማ አይልም። በቃ የምታያቸው ነገሮች ሁሉ ደስ አይሉም፣ አያስደስቱህም ማለት ነው። በዚህ ልክ ማለት ማላቃቸው ሰዎች ናቸው መሰሪ ናቸው ልትይ የቻልሽበት ምክንያት ማለት እንደዚህ የምትቀራረቡ ከነበረ በዚህ ልክ መሰሪዎች ናቸው የሚታወቁ አይነት ሰዎች አይደሉም ልትይ የቻልሽበት ምክንያት፣ ከደጀኔ ጋር ልትለያይ የቻልሽበት ምክንያት 10 ዓመት ሙሉ በፍቅር ቆይታችሁ 10 ዓመት አንድ ላይ ሆናችሁ ልትለያዩ የቻላችሁበት ምክንያት ምንድን ነው? ምንድን መሰለህ ያሳለፍኩት ህይወቴን ሳስበው ደጀኔን አላቃቸውም ያልኩበት ምክንያት ምን ታውቃለህ? አሁን ላይ ያለው ታሪክ በጣም ያስጠላል። የወንድምዬ ሚስት እንዳልኩ ቤት ውስጥ አለች። እኔ በፊት ሲቸግረኝ ማማከራት የሆነ ነገር ሀታ የሆነ ነገር እንኳን የሆነ ነገር ችግር ሲያደርግ ትራንስፖርት ምናምን እመጣለሁ እሷ ጋር ማለት ነው። እንደ እህት እንደምናምን ማያቴ የነበረች ታረጋለች ብለህ የማታስበው ከደጀኔ ጋር ሌላ ኬዝ እንዳላቸው አየሁኝ ማለት ነው። ማለት ሌላ ኬዝ እንዳላቸው በምን አወቅሽ? እንዴት አየሻል? ቁጭ ብለን እያወራን አሁን አንድ ቀን ልጅ ቁጭ ብለን ቤት ውስጥ እያወራን ስልኩን አየ። ስልኩ ሲጠራ ወጣ ውጭ ወጣና አወራ ወጣ ማንጣው የኔ ፍቅር ምሳ እየዘጋች ምናምን ነገር ጠብቂኝ ያንን ሲያወራ እኔ እንዳልሰማው ነው የመሰለው ብሎ ስልኩን አውርቶ ተመልሶ ቤት ገባና ልብሱን ለብሶ መጣው የስራ ጉዳይ ነው ብሎ መጣው ብሎኝ ሲወጣ እኔም ተከትዬ ወጣው። ምክንያቱም ሰምቻለሁ ሲያወራ እዚህ ጋር እንደዛ ሲሰምቻለሁ። ከዛ ተከትዬ ወጣው። ተከትዬ ሲወጣ ሄዶ እሷ ጋር መጣው የኔ ፍቅር ናም ብሎ ለስራ ጉዳይ ነው የምወጣው ብሎ የወንድምዬ ሚስት ጋር ሄደው እንደዛች ላይፍ የነበረን ልጅ ጋር ማለት ነው። እንደ እህትና ምናምን ተኝ ነበረች። ላይ ዛሬ ላይ በጣም የሚያስጠላ በቃ ራሱ አልገምተውም እኔ። ከዛ እዛ ሄዶ ሲገባ እኔ አላየሁት፣ ከኋላ ሲከተለኝ እንዳላየሁኝ ተደብቄ ነው የተከተልኩት። እና ገብቶ ቤት ውስጥ በቃ ያልሆነ ነገር ብዙ ነገር ድምፅ ሰማሁ። ያው በመስኮት ላይ እንደዚህ ጠጋ ብዬ በጣም ብዙ ነገር በቃ ሲሳሳሙም ሲሰቀላለዱም የሆነ በቃ ብዙ ነገር በጣም ያስጠላሉ። እኔ በጣም አላሰብኩትም። እኔን ያክል ህይወት አብረን ስንኖር እኔ ከደጀኔ ጋር በቃ ይሄን እንደዚህ ይኖራል ደጀኔ ከኔ እንደዚህ ይሆናል ብዬ አስቤ ማለት ተከተለሽ ግቢ ድረስ ገብተሻል? ግቢ ውስጥ ገብተሻል እንጂ በራቸው እንዲህ ዝግጥም አይልም። ልክ አሁን እንደተከፈተው ማለት ነው። ከፍት አርጌ እነሱ ከእሱ ጋር ገባሁ ገባሁና መስኮቱ ስር ቁጭ አልኩኝ።
እና የሚያደርጉትን ነገሮች መስማት ስላለብኝ ምክንያቱም ደጀኔ ማን እንደሆነ እስከዛሬ አብሬ ስኖር አላውቀውም ማለት ነው ብዬ በቃ እንዳውቀው ፈለግኩኝ። እና ማለት ይህን ሁላ ነገር ስትሰሚ ይህን ሁላ ነገር ስታይ አልገባሽባቸውም? አልገባም፣ ወደ ውስጥ ጭራሽ አልገባም። ውጭ ሆኜ ነው ሳዳምጥ የነበረው። እንዴት አስቻለሽ? ማለት የገዛ ፍቅረኛሽ 10 ዓመት ያክል አብረሽ የቆየሽው ሰው በተለይ ደግሞ ከእሷ ጋር ከተዋወቅሽ በኋላ እንደ እህት የምታያት ብዙ ነገርሽን የምታማክሪያት ሰው ያውም የወንድሙን ሚስት አልጋ ላይ ሲተኛት እየሰማሽ እያየሽ እንዴት አስችለሽ ዝም አልሽ? በቃ ና አስጠላኝ። በቃ ደጀኔ እንደዚህ ይሆናል ብዬ አላስብም። አሳፈረኝ። ታሪኩ ያሳፍራል። አሁን እኔ ራሱ ኧረ በስመ አብ በጣም ከባድ ነው። አሳፈረኝ በቃ ከምጠብቀው በላይ። ምክንያቱም እሱንም እንደዛ አልጠብቀውም፣ እሷንም እንደዛ አልጠብቃትም። እኔን ወደታቸውን የምትመክረኝ ወደታቸውን የምታግዘኝ የነበረች ልጅ እንደዚህ ሆናለች ብዬ አስበው እንደዚህ አይነት አጋጣሚ ሲመጣብኝ እኔ ደነገጥኩኝ። በቃ በጣም ኦቨር ስደነገጥ አንተ እንዴት አይገባም ነው። እኔ በጣም ከባድ ነው። እዛ እንደዛ አዳመጥኩና እሱ እንዳልሰማሁኝ ጠፋሁ። አልቅሼ እያለቀስኩ ወጣሁ። በቃ እሪ እያልኩኝ ወደ ቤት ገባሁኝና እናቴ ጋር ሄድኩኝ። እናቴ ጋር ገባሁ። እናቴ ምን እንደወስደኝ አይ እንደዚህ ነው ገዳም ልሄድ ነው አልኳት። በቃ ልምብዬ ወደ ገዳም ገባሁ። ምክንያቱም አታስበው ይሄን ያክል ዓመት እድሜን ሙሉ ከሱ ጋር ቃጥዬ ስንት ነገር ለራሴ ላይፍ ማሳለፍ የነበረብኝን መውለድ ሁላ ትችላለህ፣ 1 2 3 ሁላ መውለድ ትችላለህ። ከሱ ጋር ያሳለፍኩት ያቃጠልኩት ጊዜ ያን ሁሉ ላይ ዞሮ ስታስበው በጣም ያስጠላል። ከዛ ገዳም ሄጄ ወደ ራሴ ለመለስ ብዬ ወደ ገዳም። ከዛ ሊፈልግሽ አልሞከረም? አላገኘሽም? አላናገረሽም? ገዳም ያለው ስልክ ዝግ ነው፣ አድሬስ ዝግ ነው። ምንም ነገር እንኳን አያገኘኝም። እንትን ኔትወርክ የለማ። ከዛ በኋላ አልተገናኛችሁም? አልተገናኘንም። ረጅም ጊዜ ገዳም ተቀመጥኩኝ። በቃ ምክንያቱም ካሳለፍከው ላይፍ እንድታገኘው ራሱ በጣም ያስጠላል። እሱ ሊያገኘኝ ሊፈልጎ ሊሆን ይችላል፣ እኔ አላውቅም። ስልክ ዝግ ነው፣ በምን ያገኘኛል? መቼ ነው ይህን ነገር ያወቅሽ? ማለት ምን ያህል ጊዜ ሆነሽ ይህን ነገር ከደረሽበት? ወደ 1 ዓመት 2 ዓመት አካባቢ እንደዚህ ይሆናል። 2 ዓመት ታምር ነው ማለት እንግዲህ 10 ዓመት ሙሉ በፍቅር አንድ ላይ ተቆይቶ 10 ዓመት ሙሉ በፍቅር አንድ ላይ ተዘልቆ በዚህ ልክ የውሻ ስራ ማለት ዝቅ ብሎ ወርዶ ተዋርዶ እንደዚህ አይነት ተግባር መፈጸም ማለት በጣም አስነዋሪም አሳፋሪም ኃጢአትም ጭምር ነው። ልክ እኔ እንጃ እኔ ምን አይነት ልብ እንደሰጠሽ ምን አይነት መቻል እንደሰጠሽ ፈጣሪ አላውቅም። በቃ አልጠብቀውማ። የማልጠብቀው ነገር ሲመጣብህ ራሱ ያጠነክራል። በጣም አልጠብቀውም። እኔ አሁን ከሱ ጋር እንደዚህ ብዬ ፍጹም አልጠብቀውም። ከዛ ነገሮችን ስሰማ ደግሞ በቃ እንድጠነክር የሚያደርግ ነገር የለም። እንደዛ ትጠነክራለህ። ጠነክርኩኝ በቃ። በጣም ጥሩ። እስኪ እሺ ወደ ኋላ መለስ ልበልና እዛ ቤት ያው ብዙ ጊዜ ትሄጂ እንደነበረ እንደ ፋሚሊ እንደቀረብሻቸው በጣም ነግረሽኛል። እና እዛ ቤት በምትሄጂ ሰዓት ማለት የደጀኔ ወንድም ቤት በምትሄጂ ሰዓት እንግዲህ ደጀኔ የሚኖርበት ቤት እዛ የምትኖር አንዲት ልጅ ነበረች ማለት ኤልሳ የምትባል የደጀኔ የወንድም ልጅ ማለትም የሀብታሙ ወንድም ልጅ አይደለ? ነበረች። እስኪ እዛ ቤት ውስጥ የእሷ ምን ግንኙነት ማለት ከእሷ ጋር ያለሽ ቀረቤታ ምን ይመስል ነበር? ምን አይነት ልጅ ነበረች? ከዛ ባሻገር ደግሞ ከእነሱ ጋር ያላት ነገር አንቺ ፊት ለፊት ምን ይመስል ነበር? ኤልሳ በጣም ጥሩ ልጅ ነበረች። በዛ አጋጣሚ ለእኔም ጥሩ ልጅ ነበረች። ለቤተሰቡም በጣም ጠቃሚ በቃ እንደ ሰራተኛ ጎንበስ ብላ ቀና ብላ ሰራተኛ እንኳን እያለ ቤት ውስጥ ሰራተኛ እያለ እሷ ከክላስ ከትምህርት ቤት ከየትም መጣች ሰራተኛ ቁጭ ብላ አንቺ ስሪ ነው የምትባለው። እና በጣም ተጎድታ የኖረች የምታሳዝን የሆነች ልጅ ናት። ለእኔ ራሱ ታሳዝነኛለች። ሴት ልጅ እውነት የምታሳዝን ጥሩ የሆነች ልጅ ነበረች ኤልሳ። ማለት ይህን ነገር በደል እያደረሱባት ግፍን እያደረሱባት እንደነበር ታውቂያለሽ ማለት ነው? አዎ በጣም ኤልሳ አዎ በጣም ቤተሰብ ነና ሄዳለሁ። ዴይ ቱ ዴይ እኮ ነው የማየው። ታዲያ ይህን ነገር ሲያደርጉ ለምን እንደሚያደርጉ የገዛ ማለት ደጀኔን እንኳን አልጠየቅሽም? ለምንድን ነው ይህን ነገር የምታደርገው? አልመጣልኝም፣ ፈጽሞ እኔ አልመጣልኝም። ለምን እንደሆነ አላውቅም፣ አልጠየቅኩትም። እሱን ራሱ ግን በጣም የምታሳዝን በቃ ታሪኳ ራሱ የሚያሳዝን ነው። ልጅ ታሳዝነኛለች በእውነት። ሰራተኛ እያለ ግን እንደ ሰራተኛ ከሰራተኛ በታች ቁጭ ቤት ትባላለች ሰራተኛ እሷ ስትገባ ወደ ቤት። በዚህ ልክ እንግዲህ እንግዳም ተቀምጦ እንግዲህ ኤልሳ የቤቱ ሰራተኛ ሆና ነበር ስትሰራ የነበረው። ይሄ በጣም ከባድ ነው። ታሳዝናለች እውነት። የሴት ልጅ ህይወት አንዳንዴ ስታስበው በቃ እኔም ደረሰብኝ። እኔ ፍጹም አናግሬያትም አላውቅም። ታሳዝነኛለች ፍጹም። ሲጀመር እኛን የምታናግርበት ታይም የታላትና ነው ልጅቷ። ከውጭ ገባች፣ ቤት ገባች፣ እቃዋን ጣለች፣ ወደ ስራ ነው የምትገባው፣ ኪችን የምትገባው። እኛን የምታናግርበት ጊዜ ማይኖራት እና ታሳዝነኛለች። እኛን ራሱ ስታስተናግደን ልጅቷ እዛ ጋ ቁጭ ብላ እኔ ሼም ይዘኛል፣ አላወራም በቃ ገብተዋል። እኔ ከባድ ነው በጣም ኤልሲ ታሳዝናለች እውነት። ታዲያ 10 ዓመት ከቆየሽ ፍቅረኛሽ ይህን ነገር ሲያደርግ ቢያንስ እንኳን ለምን ታደርጋለህ? ይህንን ተው እንዴት አትዩ? እኔ በአንዴ ነው በቃ ቆረጥምት በአንዴ አየው ሰማሁት አይደለ? በቃ በአንዴ ነው ቁርጥ አመራር የመራሁት በቃ። ምክንያቱም ለካ እንደዚህ ነው እንዴት አላውቀውም ለቃ ማለት ነው። እሱን ሳይሆን እያልኩሽ ያለሁት ኤልሳን እንደዛ እያደረጓት ኤልሳን እንደዛ እያስፈጓት እንደዛ እየጨቆኗ ከትምህርት ቤት ስመጣ ቀጥታ ሰራተኛዋ እንድትቀመጥ ተደርጋ እሷ ስራ እንድትሰራ ሲያደርጉ እንግዲህ 10 ዓመት የቆየ ፍቅረኛሽ እጮኛሽ ማለት
የገዛ የወንድሙን ልጅ እንደዚህ ሲጨቁናት እንደዚህ ሲያሰቃያት እያየሽ ለምንድን ነው ይሄንን የምታደርገው ብለሽ እንዴት አታናግሪውም? ለምን አልከለከልሽው? አዎ አናግሬዋለሁ። አናገርኩት። የሆነ ሰዓት ላይ ሳናግረው ዝም በይ አንቺ የማይመለከትሽ ውስጥ አትግቢ፣ ምን አገባሽ አንቺ ይለኛል። እንዴ ለምን ሰራተኛ እዚህ ጋር ቁጭ ብሎ ልክ ሰራተኛ ሲመጣ ሰራተኛ ቁጭ ብሎ የምትሏት ምክንያቱ ምንድን ነው? የመጣች ሰራተኛዋ እሷ ስትመጣ እሷ እንድትቀመጥ ነው። እሷ ከስራ ስትመጣ ማረፍ እንደውም ለእሷ ነበር እንደውም ከቨር ማድረግ የነበረባት ምናምን ስል ዝም በይ የማይመለከትሽ ውስጥ አትግቢ ምናምን ነገር ሁላ አፍሽ ዘግተሽ ቁጭ በይ ምናምን ላይ ይለኛል። እኔ ለምን ፕሮብሌሙን አላውቅም፣ እንደዛ ይለኛል። እና ታሳዝናለች። ልጅቷ ስታመት ስለምታሳዝን ግድ ነው እንድጠይቅ ያደርጋል ሁላ ጥያቄ ለራሴ ራሱ ጥያቄ ይሆንብኛል። ገብተዋል። ያ ነው እና ታሳዝኛለች። የማይመልክሽ ቁጭ በይ ዝም በይ ምናምን ነገር ከባድ ነው ማለት በዚህ ልክ እንግዲህ ኤልሳ ላይ የሁላ ነገር እየደረሰባት ነው ምናምን የሚለው ነገር በጣም እንትን እያሳሰበኝ ነው ያለው። ማለት በዚህ ሁኔታ ከቀጠለ ኤልሳ ምን ሊያደርጓት ይችላሉ? ምንድን ነው ከኤልሳ የሚፈልጉት የሚለው ነገር በጣም ጭንቀት ውስጥ እየከተተኝ ነው ያለው። ያው ይህን ነገር ልናናግርሽ ልጠይቅሽ ምናምን የፈለግኩትም የሞከርኩትም ያው ኤልሳ በአሁን ሰዓት ላይ የለችም፣ ጠፍታለች። የት እንዳለች አይታወቅም። ተከራይታ ወታ እንዳይሆን ከዚህ በፊትም ተከራይታ ወታ ነበርና ተከራይታ ወታ እንዳይሆን ኤልሳ ተከራይታ ወታ ነው የሚሆነው፣ እንዳይሆን እንደዛ ነው የሚሆነው። ምክንያቱም ከዚህ በፊትም ወታ ነበራ እቃዋን ጠቅላ ወታ ተከራይታ ነው ተመልሳ መታ ነበርና ድጋሚ ስለሚበድሏት ድጋሚ ሁኔታቸው አላማራትም። ምናልባት ተከራይታ ወታ ሊሆን ይችላል እንጂ እሺ አዎ ልክ ነሽ። ምናልባት ተከራይታ ወታ ሊሆን ይችላል የሚለው አይምሮች ለሚመጣ አይገርመኝ። ምክንያቱም ከዚህ በፊት ተከራይታ ስለነበረ ያው እኔም ስለማቅ ተከራይታም ብዙ በደል አለባት። ኤልሳ እኮ ታሳዝናለች። እውነት ታሪኳ ያሳዝናል እውነት። አዎ ነገር ግን አሁን ላይ ያለው ነገር ተከራይታ ያለች አይመስለኝም። ምክንያቱም ኤልሳ ተከራይታ ናለች ማለት እኔም ማወቅ አይቀርም፣ ለእኔ ማሳወቋ የማይቀር ነበረ። ምክንያቱም በእኔ ጨክና እንደዚህ እንትን የሚላት ነገር የለም። በነገራችን ላይ ያው እኔ የኤልሳ ፍቅረኛ ነኝ እና ያው ስለጠፋችብኝ ነው እያፈላለኳት በነበረ ሰዓት ያው የት እንደገባች የት እንዳለች ስላልታወቀ ነው እንግዲህ ይህን ነገር እያጣራሁ ያለት። ተከራይታ ወታ ሊሆን ይችላል። ምክንያቱም ከዚህ በፊት ተከራይታ ወታ ስለምትበደል እዛ ቤት ውስጥ እንዳልኩ በጣም ብዙ በደል አለባት ኤልሳ እና ተከራይታ የሆነ ሰዓት ወታ ነበረ። ከዛ ተመልሳ ገባች። ድጋሚ ተከራይታ ወታ እንዳይሆን እስኪ የእኔ እናት። እሺ አመሰግናለሁ። ለማንኛውም ያለውን ነገር ስለነገርሽኝ የሁላ ነገር የሚደርስባት ምናልባት ኤልሳ የሁላ በደል የሚያደርሱባት ምክንያት ይኖረዋል ብዬ አስባለሁ። አንዳንድ ጊዜ ማለት ለምን ይሆናል ምናልባት እስኪ ከአባቷ ጋር ያለው ነገር የምታውቂ ከሆነ በዚህ 10 ዓመት ውስጥ አብረሽ በነበርሽበት ሰዓት ከአባቷ ጋር የነበረው ግንኙነት ደጀኔ ምን ይመስላል? ባህሪያቸው ምንድን ነው? እስኪ የሁለቱ ግንኙነት ምን ይመስላል? ወንድማማቾቹ ይደዋወላሉ። ብዙን ጊዜ ይደዋወሉ ነበርና ሲደዋወሉ በጣም ይዝትበት ነበረ። በጣም ማንም ይዝተው ደጀኔ ኤልሳ አባት ላይ በጣም ይዝትበት ነበረ እና በጣም እንትን ነበሩ። በጣም በቃ ጸብ ሆነ። መጨረሻ ላይ የሚደዋወሉት የሚመላለሱት ነገር ሁሉ በቃ ደስ የማይል ነገር ማለት እኮ ለምንድን ነው ምን እያለ ነው የሚይዝትበት? ላገኝህ እገልሃለሁ፣ እንዲያረጋለሁ፣ እቆርጣለሁ፣ እፈልጣለሁ ምናምን ነገር ይለዋል በስልክ እና እንደዛ ነበር የሚነጋገሩት። ሁላ ደስ የማይል ቃላት ነበር ካፏቸው የሚወጣው የሚመላለሱት መስላ ማለት ነው ሁለቱ እና ደስ አይልም ነበር። መጨረሻ ላይ ያለው ግንኙነታቸው በጣም ያስጠላ ነበር። ኃይለኛ ጸብ ሁላ የሚፈጠር አይነት ነገር ነበር የነበረው። በአጋጣሚ በዛ መጨረሻ ላይ ከባድ ነበር በጣም። ስለዚህ ይሄ ማለት ደጀኔ የሆነ ኬዝ አለው ማለት ነው። ይህን ነገር የሚያደርግበት ኤልሳን የሚጨቁንበት ኤልሳን የሚበድልበት ምክንያት እንግዲህ ትላንትና በነበረው ቪዲዮም እንግዲህ ተናግሬያለሁ። ምናልባት አባትዮ ለመበቀል እያለ ይሆናል፣ ወንድሙን ለመበቀል እያለ ይሆናል ኤልሳ ላይ በደል የሚያደርሰው እያልኩ ነው ያሉት። ስለዚህ ይህን ነገር ደግሞ በደንብ አጣራለሁ። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም አብራችሁ እንድትቀጥሉ እፈልጋለሁ። አንድ ያገኘነው ሰው አለ። ይህ ያገኘነው ሰው ኤልሳ ያስቀመጠችውን ፖስታ ያገኘው ሰው ማለትም ከሰራተኛዋ ደብድቦ አስፈራርቶ የተቀበላትን ሰው አግኝተነዋል። ስለዚህ እሱን እንሄድና ያለውን ነገር እያንዳንዷን ነገር እናወጣጧለን። የሚያውቀውን ነገር እናወጣጧለን። እጁ ላይ ካለም ፖስታው አንቀን እንቀበለዋለን ማለት ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። ቀጥታ ወደዛ ነው የምናመራው። እንሂድ። አንቺን አመሰግንሻለሁ ከልብ። እሺ መልካም።
እሺ ፍቃደኛ ስለሆንክልኝ አመሰግናለሁ። አመሰግናለሁ። እንተዋወቅ እስኪ ስምም ማለት ነው? ናትናኤል እባላለሁ። እሺ ናትናኤል መልካም። አንዳንድ ነገሮችን ሰምቼ ነበረ እና እስኪ ስላንተ ምን እንደምትሰራ ምናምን ብትነግረኝ፣ ስራ ምን እንደሆነ። እኔ አሁን ለማውራት ራሱ ፈቃደኛ አይደለሁም። ለምንድን ነው የምጠይቀኝ? ሲጀመር እንዲህ ግር ብለህ ተሰብስበህ መጥተህ እኔን የምጠይቀኝ ነገር ፈቃደኛ ሳልሆን ለምን እንደዚህ? ለምንድን ነው ፈቃደኛ አልሆንክም? ምን ችግር አለው ብትጠይቅ? ፍላጎት የለኝም። ይኸውልህ አንድ ነገር ልንገርህ ናትናኤል፣ እኔ ጥያቄዎች ብቻ ነው የምጠይቀህ። አንተ መልሶች እንድትሰጠኝ ብቻ ነው የምፈልገው። ሌላ ነገር ምናምን አይደለም። የምታውቀው ነገር ካለ እንድታሳውቀኝ ስለምፈልግ ብቻ ነው አንተ ጋር የመጡት። ሲጀምር ይኸውልህ እነ ደጀኔ ቤት ሄድ እንደነበረ ኤልሳን እንደምታውቃት ብዙ መረጃዎች ደርሶኝ ነው አንተ ጋር የመጡት። ስለዚህ ያለውን ነገር በጠቅላላ እንድትነግረኝ ነው የምፈልገው። አለበለዚያ ግን መረጃ ማስረጃ ሰብስበን ክስ እንከፍትብሃለን። ስለዚህ የምጠይቀን ጥያቄ በአግባቡ እንድመልስልኝ ይፈልጋሉ። እንዴት መሰለህ፣ እኔ እነ ደጀኔ ጋር የሚሄደው እዛ የአጎቴ ልጅ ስላለች ነው። ማነች ያጎት ልጅ? ሀና ያጎቴ ልጅ ናት እና እሷ ጋር ለዛ ነው የሚሄደው። ሀና ያጎት ልጅ ነች? አዎ ሀና ያጎቴ ልጅ ናት። ማለትም የደጀኔ ወንድም ሚስት የአንተ ያጎት ልጅ ነች? እንደውም እሷ ናት ለስራ እድል ብላ ወደ አዲስ አበባ የጠራችኝ። ክፍለ ሀገር ነበርኩና ያው ቅርብ ነበርኩ ለሷ። ስለዚህ ምንድን ነው የስራ እድሉ? ያው የስራ እድሉ እንግዲህ አዲስ አበባ ላይ በጣም ብዙ እድሎች አሉ ምናምን ስላለችኝ ያን እድል ለመፈለግ እሷ ነበረች የጠራችኝ። ከአንድ 2 ዓመት በፊት ስለሆነ ግራጁዌት አድርጌ ነበረው ስራ ስላልነበረኝ፣ ክፍለ ሀገር ደግሞ ትንሽ የሰላም ሁኔታ አስቸጋሪ ስለነበር አዲስ አበባ እንደምንም እዚህ መጥተህ ከኔ ጋር እንትን ትሆናለህ ብላኝ ነው። ስለዚህ አዲስ አበባ ጠርታና የስራ እድል እንዲፈጠርልህ እዚህ እንድትመጣ አደረገች ማለት ነው? ያ እንደዛ ነው። እና የስራ እድል ፈጠረችልህ? ያው እንደምታወቀው እዚህ ትንሽ አስቸጋሪ ነው፣ ነገሮች አስቸጋሪ ናቸውና ፈጥራልኝ ነበር በሰዓቱ። ያው አልተመቻቸልኝም። መስሪያ ቤቱ ትንሽ ስለሚርቅ በጣም ስለቸገረኝ ከምሰራበት ቦታ ስለሚርቅ ምናምን ለዛ ብላ ተው ችግር የለውም ሌላ ፈልግልሃለሁ ብላ አስትታኝ ነበረ በሰዓቱ። አሁን ላይ ትቼ ነው ያለሁት ስራውን። ስለዚህ ስራ ጀምረህ አቆምክ። በምን ነበር የተመረከው? በአካውንቲንግ እንደ ፋይናንስ። አካውንቲንግ እንደ ፋይናንስ ላይ የተመረቀህ ስራ አጥተን ያለው? አዎ። በጣም ጥሩ። እስኪ እዛ ቤት በተደጋጋሚ ትሄድ እንደነበረ እነሱ ጋር ብዙ ጊዜ አንዳንድ ነገሮችን ታደርገ እንደነበረ ሰምቻለሁና ምን ይመስላል እዛ ቤት ያለው ኑሮ? የእነ ሀና ቤት ኑሮ ምን ይመስላል? እስኪ እንደነገርኩ እኔ እዛ ቤት የሚሄደው ላይክ ሀና ጠርታኝ ካለሁበት አካባቢ ጠርታኝ ለስራ እንትን እንዳለችኝ ሁላ ስራ ሳጣ ጊዜ እዛ አካባቢዋ ላይ ነበረ ቤት እንድከራይ ያደረገችልኝና በጣም ቅርብ ስለሆነች ለኔ እሷ ጋር ሄድ ነበር ብዙ ጊዜ። ያው ስፖርት ቤትም እዛው ገብቼ ስለነበር በሰዓቱ ስለሚቀርበኝ አንዳንድ ነገር ለመጠቀም ለምግብም ለሻወርም ምናምን እሷ ጋር ሄድ ነበርና ይሄ የሚባል ነገር ብዙ ነገርም አላውቅም። እዛ ያለውን ግን የተወሰነ ያሉ ነገሮች አሉ። አንዳንድ ማን እንደሚኖር ምናምን አውቃለሁ። እኔ ግን ስላንተ የሰማሁት መረጃ እንደዛ አይነት ነገር ሳይሆን እዛ ቤት የምትሄደው ተቀጥረህ እንደሆነና ኤልሳን እንደምትከታተላት ጭምርም ነበር መረጃ የደረሰኝ። ኖ እሱ አሉባልታ ሊሆን ይችላል። ኬት እንደሰማህም አላውቅም። በእርግጥ እንዳልኩ ነው እኔ የሚሄደው እዛ ስፖርት ሰርቼ ስወጣና አንዳንዴ እሷ ስጠራኝ ለጉዳይ ስትፈልገኝ የቤተሰብ ጉዳይ ሲኖር ነው። በዛ አጋጣሚ ደግሞ ደጀኔን በጣም ስለሚቀርበኝ ከደጀኔ ጋርም በጣም እቀራረባለሁ። እንግዲህ ደጀኔ ለእኔ ምርጥ ሰው እንደሆነ ነው የማውቀው። ስለምቀራረብ ቤተሰቦቼ ናቸው ብዬ ስለማስብ ሄዳለሁ ሁሌ እንጂ አንተ ኤልሳን የምትከታተላት ጠባቂ አልነበርክም? ኤልሳ ማናት ሲጀመር? ኤልሳ ምን ስለሆነች ነው የምትጠበቀው በእኔ? እኔ ዘመዳቸውን ኤልሳን ራሱ እንደ ቤተሰብ እኮ ነው ማያት። ቤተሰቤ ናት። ለደጀኔ አጎቷ ከሆነ እኮ ኤልሳ ለእኔም ቤተሰብ ናት። እንደዛ ነው። እሺ ይኸውልህ አንድ ነገር ልንገርህ። ስላንተ አንዳንድ ነገሮች ሰምቻለሁ።
እዛ ቤት ስለነበረችው ሰራተኛ የምትነግረኝ ነገር ካለ እስኪ ብትነግረኝ። ምክንያቱም እሷ ላይ ያደረስክባት ነገር እንዳለ ሰምቻለሁ። እሷን እንደደበደብካትም ጭምር መረጃው ደርሶኛል። ስለዚህ ምን ትለኛለህ? እንዴት መሰለ አሁንም በድጋሚ እንደነገርኩ እዛ ቤት የሚሄደው ብዙ ጊዜ ያው ምግብም ለመብላት ምናምን ነው። አንዳንዴ እስከ ማደርም የሚሆንበት ጊዜያቶች ይፈጠራሉ እና በሰዓቱ ደጀኔ አንዳንድ የሚነግረኝ ነገር ነበረ ስለ ሰራተኛ፣ አሁን ስላልካት ሰራተኛ እና ሰራተኛዋ ትንሽ የአይምሮ ችግር እንዳለባት ይነግረኛል። ሰፈር ውስጥም እንደምታስቸግር ምናምን ይነግረኛል እና ብዙም እኔ እሹ ያርጊ አስቤም አላቅም ጉዳዩን። ግን የሆነ ቀን የሰማሁትም ነገር አለ። ከሰው ከህፃን ጋር ተጣልታ ተደብድባ በድንጋይ ተመታ ምናምን እንደዛ አይነት ነገር ሰምቻለሁና ሌላ ዙሪያ ጥምጥም አትሄድ፣ የማየውን ነገር አትቀባጥር። እኔ እየጠየቅኩ ያለሁት አንተ ይህችን ሰራተኛ ደብድበህ አንዳንድ ነገሮችን ለማወጣጣት ሞክረሃል የሚባል ነገር አለ። አይ በፍጹም ምን አገናኘን እኔ እና እሷ? እኔ የምሄደው ያጎቴን ልጅ ጥየቃ ከሰራተኛዋ ጋር ምን ጉዳይ አለኝና ነው የምሄደው። ምክንያቱም ሰራተኛዋ ኤልሳ ከዛ ቤት በጠፋችበት ሰዓት፣ ኤልሳ ከዛ ቤት በወጣችበት ጊዜ ደብዳቤ ሰታት ስለነበረ እሷ የምታውቀውን ነገር እንዳለ የት እንደሄደች እንድትናገር ምን እንደነገረቻት እንድታወጣ ደብድበህ አሳምናታል እና እጇ ላይ የነበረውንም ደብዳቤ ተቀብላታል። እንደነገርኩ ነው ወንድሜ። አሁን እዚህ ጋር ስለምን ደብዳቤ እንደምታወራም አላቅም። እኔ የምሄደው ያጎቴ ልጅ ቤት ነው። ደጀኔም ቤተሰቢ ስለሆነ ነው። ስለምትለዋ ሰራተኛም ለምን እንደወጣች ምን ጉዳይ እንዳላት አላቅም። ያው እንደነገርኩ ደጀኔ እንደነገረኝ ከሆነ ሰራተኛዋ የአይምሮ ችግር ስላለባት ምናልባት አስቸግራ በዛ ምክንያት ካባረሯት ነው እንጂ አንተ እዛ ቤት የምትውል የምታደር ከሆነ ሰራተኛዋ የአእምሮ ችግር ካለባት መቼም በአይን ልትመለከት ትችላለህ እንጂ ደጀኔ በነገረህ አይደለም የምትሄደው አይደለ? ልክ ነኝ አይደል? እንዴት መሰለ የሆነ ጊዜ እንደውም ስትጮው ሰምቻለሁና ትጮዋለች። አንዳንዴ ትጮዋለች። በቃ የሆነ ምን እንደሚባል አላውቅም በሽታው፣ ግን የሆነ የሚያስጨዋት ነገር አለ። አጋጣሚ ይህ ነገር አጋጥሞኝ ነበር እና ቤት ሂጄ እዛ ከዛ በኋላ ምንም ሌላ ማስረጃ አያስፈልገኝም በሽተኛ መሆኗ። ስለዚህ ዝም ብላ ከመሬት ተነስታ ትጮዋለች። መሀል ላይ ትጮዋለች። አንድ ሁለቴን ያጋጠመኝ ነገርና ከዚህ በላይ እንትን ማለት አልችልም። እሷን የግድ ደጀኔ ስለነገረኝ ምናምን ማለት አልችልም። ያየሁት ያረጋገጥኩት ነገር እስከሆነ ድረስ ምንም እንትን የለም። ናትናኤል ምናልባት ፈርተህ ወይ ደግሞ ሀናንም ሊሆን ይችላል ደጀኔንም ሊሆን ይችላል ፈርታቸው ከሆነ ይህን ነገር እየደበቅ ያለው ባትፈራቸው የተሻለ ነው። ከእነሱ በላይ በአሁኑ ሰዓት እኔም ብፈረኝ የተሻለ ነው። ምክንያቱም ስለ ኤልሳ ነው ጉዳይ። የኤልሳን ደብዳቤ እፈልገዋለሁ። የት እንዳረከው ለማን እንደሰጠው ወይ ደግሞ የት እንዳስቀምጥከው እንድነግረኝና አሳልፈ እንድሰጠኝ እፈልጋለሁ። ሲጀመር አንደኛ ነገር በዚህ በሰለጠነ ጊዜ ኤልሳ ስልክ መደወል እየቻለች በስልክ በሆነ ነገር መልእክት ማስቀመጥ ይቻለች፣ ደብዳቤ መጻፍ እኔ እንጃ የሚሆን ነገር አይደለም። ሲቀጥል ደግሞ እነሱም አያስፈራሩኝም፣ ቤተሰቦቼ ናቸው። አንድ ነገር ልንገርህ፣ ይኸውልህ ትሰማኛለህ? ሲጀምር ኤልሳ በሰዓቱ እጇ ላይ ስልክ የለም። ሰራተኛ ያለውን ነገር ነግራኛለች። አንተ ሰራተኛዋን እንደደበደብካትም ጭምር ስምህን የሰጠችኝም ሰራተኛዋ ነች። ሲጀምር ኤልሳን ትከታተላት እንደነበረም የነገረችኝ ከነስምህ ሰራተኛዋ ነች። ስለዚህ ደብዳቤውን የት ነው ያደረገው? ወንድሜ አሁንም እንደነገርኩ ነው። ይህን ነገር ደጋገምኩብና ሰራተኛዋ ምናልባት ደበደበኝ ያለችው ሰበብን ፈልጋ ምናልባት ነው ወይ በሽተኛ ነሽ የሚባለውን ነገር ለመደበቅ እንዳይታወቅባት ስለፈለገች ሊሆን ይችላል። በዛ ምክንያት ስለተባረረች ለዛም ሊሆን ይችላል። ምንድነው በዛ ምክንያት የተባረረችው? ደብድባችኋት አይደለ እንዴ? ለሊቱ ወጣችሁ መንገድ ላይ ጣላችኋት? ስንደበድብ ያየ ሰው የለም። አሁን ስለምትለው ነገር ምንም አውቀው ነገርም የለም። እና እንዴት ነው ከዛ ቤት የወጣችሁ ሰራተኛው? እኔ በምን ላቅጭላለው? እንዴት አታውቅም? እዛ ቤት ትመላለሳለህ አይደለ? እና ያጎተ ልጅ ነች አይደል? ታዲያ እንዴት ነው የማታውቀው? እመላለሳለሁ እንጂ ያለውን ጉዳይ ብዙም አላውቅም። ነዋሪ አይደለሁም። እመላለሳለሁ፣ ተጠቃሚ ነኝ። አንዳንድ ነገር ያጎቴ ልጅ ጋር እንዳልኩ ሌላ የሚፈጠረውን ነገር ላቅ አልችልም። ደጀኔ በትንሹ እንደነገረኝ ከሆነ ደግሞ ሰፈር ላይ እንደነገርኩ ትንሽ አይምሮ ችግር ስላለባት ስለምታስቸግር
ሰውን መታ ነበር ላይክ ትንሽ ህፃን ማለት ነው። የህፃኑ ቤተሰቦች በጣም ተናደው እንዴት እንደዚህ ይሆናል ብለው ደብድቧት እንዳባረሯት አውቃለሁ። ምን ቀልን ያስከው ይህን ጥያቄ ምናልባት ከመጣ ሰራተኛው አብድ ነች ብለህ እንድትናገር ነግረው ነው? እኔ ምንም ከዚህ በላይ ልነግር የምችለው ነገር የለኝም እንደሚ እኔ የኔ እጅም ሴት ላይ አያርፍም፣ አርፎም አያውቅም። በእናቶች እጅ ያደግኩ ልጅ ነኝ እና እንደዚህ ያን ነገር አላረግም። የማድረግ ሞራሉም የለኝም እና ታዲያ ደረጀኔ ለምንድን ነው እንዴት ነው ከእነ ደረጀኔ ቤት የወጣችሁ ልጅ ታዲያ? እኔ በምን ላክ እችላለሁ? እንዴት ነው ማታውቀው? እንዴት ላክ እችላለሁ ማለት ምን ማለት ነው? እንዴት ላክ እችላለሁ? እኔ ነዋሪ እዛ አይደለሁ። ቤት ስታጣት መቼም ስትሄድ እዛ ቤት ትጠይቃለህ። ስትጠይቅ ደግሞ እንዴት እንደወጣች የት እንደሄደች ይነግሯል መቼም አይደል? አንደኛ ነገር ልትሄድ ትችላለች ብዬ አስብ ነበር ከዚህ በፊት። ምክንያቱም እነሱ ራሱ እስከዚህ ጊዜ ማቆየታቸውን ይገርመኛል። በአይምሮ በሽተኛ ይዘው እስከዚህ ሰዓት ማቆየታቸው አንድ ቀን እንደምትወጣ አቅ ነበር እና ብዙም አልደነቀኝም እሷ በመሄዷ። ስለዚህ ራሷ ነች ወጣ ሄደችው ቢሆን ነው እንጂ የምታውቀው ነገር የለም ነው። እንደዛ ነው። ያጎተ ልጅም አልነገረችም? አልጠየኩም። እኔ ኢሹዬም አይደለም ብዙ ለዛ በሳቱ ስለዛ አልጠየኳትም። እሺ ስለ ኤልሳ መጥፋት ምን ትላለህ? ያው ኤልሳ እዛ ቤት ያው ብዙ ጊዜ ያው ስለማያትም በራሷ ፍላጎት እንደወጣች ነው የነገሩኝ እና ደግሞ የወጣችውም ፍቅረኛው ጋር እንደሄደች አይነት ነገር ነው የነገሩኝ። ብዙም ፑሽ አላረኳቸውም እነሱን እና ማለት ከፍቅረኛዋ ጋር ነው የሄደችው እንደዛ ነው ያሉኝ። እንግዲህ ስለ ኤልሳ ማቀው የተነገረኝ ይሄን ነው ልነግርህ የምችለው። ኤልሳን እንደምትቀርባትና ማለት እንደ ዘመድ ነች ብለኸኛል አይደል? ያ እንዳልኩ ነው። እዛ ቤት ያሉትን ሰዎች እንዳለ በሚሰጡኝ ትሪትመንት እንደ ቤተሰብ ነው በርማያቸውና ከዛ ውስጥ ደግሞ ኤልሳ አንዷ ነበረች። ያው ስለዚህ እዛ ቤት ኤልሳ ከነ ደጀኔ ጋር እንደማትስማማ ነበር፣ ካጎት ልጅ ከሀና ጋር እንደማትስማማ እንደነበር በደንብ ታውቃለህ ማለት ነው? አዎ የተወሰነ ነገር አውቃለሁ ያለው አንዳንዴም ያው ግጭቶች ይፈጠራሉ። ያው ፋየር ስቴጅ ላይም ስላለች ምናልባት አንዳንድ በሌላ ኬዝም ይሆናል ብዬ ስለማስብ ብዙም እንትን አላረጋቸውም እና ይኖራሉ ግጭቶች። ግጭቶቹ በመንስኤያቸው ምን ይመስላል እስኪ? እኔ እንጃ እንደነገርኩ ወጣት ስቴጅ ላይ ስለሆነች ብዙ ነገሮች ሊኖሩ ይችላሉ፣ ግጭቶች ሊፈጥሩ የሚችሉ ነገር እና ያው ይንከባከቧታል ብዬ ስለማስብ ለእሷ ያስባሉ ብዬ ስለማስብ እሷ ሌላ ነገር ታደርጋለች በሚል ነው እኔ የወሰድኩትና እንደዛ ነው። በሌላ ነገር ግጭት ያጎት ልጅ ማለት ያው እህት ነች። ያጎት ልጅ ጠይቃት አታውቅም ማለት ለምን እንደሚጋጩ ለምን እንደሚጣሉ? ያው ጠይቂያት ነበረ፣ ግን ያው ትንሽ ባህሪው አስቸጋሪ ነው የሚሉኝ። ግን እኔ ኤልሳን እንዳየዋት ከሆነ ጥሩ ልጅ ናት። እንደውም አንዳንዴ ያልገባትን ጥያቄ ምናምን ያው ትጠይቀኝ ነበረ፣ ለማስጠናትም ሞክር ነበረ እና ጥሩ ልጅ እንደሆነች ነው የማውቀው። ሌላ ምን መሀላቸው ላይ እንዳለ ብዙም የማውቀው ነገር የለም። ስለዚህ ኤልሳ ታስቸግራለች ይላሉ፣ በጣም ይላሉ። አዎ ኤልሳ ታስቸግረን ነበረ ምናምን ይሉ ነበርና እኔ በዛ ነበር የማውቀው እና በዛ ምክንያት ነው ከዛ ቤት የወጣችውና የጠፋችው? ያ ይመስለኛል። ያው እንደዛ ነው፣ ስላልተስማሙ ይሆናል የራሷን ውሳኔ ወሰና ያወጣችው። ይኸውልህ አንድ ነገር ልንገርህ። እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩም ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። የምታወራው ነገር በጣም የተጠና እንደሆነ ያስታውቅብሃል። ምክንያቱም ከፍቅረኛዋ ጋር ነው የሄደችው ኤልሳ ብለውኛል ያልከኝ። ይህን ነገር ደግሞ በበቀደሙ ቪዲዮ ሁላችሁም ተመልክታችኋል።
አንተ ነህ የጠለፍካት፣ አንተ ነህ የወሰድካት ሲሉኝ ነበር። ሲጀምር የኤልሳ ፍቅረኛ እኔ ነኝ። እየሰማኝ ነው አይደል? ኤልሳ ፍቅረኛ እኔ ነኝ። ኤልሳ እኔ ጋር አልመጣችም። ለእኔ ያስቀመጠችው ደብዳቤ እንዳለ ደግሞ ሰራተኛዋ ነግረኛለች። ያውም ለሰራተኛዋ ነው የሰጠችው። ያንን ደብዳቤ ደግሞ አንተ ነህ አስገድደህ ደብድበህ ሰራተኛዋን እየተቀበልካት። ስለዚህ በተቻለ አቅም እውነታውን እንድትነግረኝ እፈልጋለሁ። እየሰማኝ ነው? እንዴት መሰለ ወንድሜ፣ እኔ አሁን አንተ የኤልሳ ፍቅረኛ መሆንን አላቅም፣ ማወቄም ይሄን አይለ ምንም ለውጥ አይፈጥርም። እኔ ስላወቅ ስላላወቅ አይመለከተኝም። ስለሱ አይደለም እያወራለሁ። ማወቄም ለውጥ አይፈጥርም። የምታውቀው ነገር እንዳለ በደንብ ይሰማኛል። አይ አሁን ፍቅረኛዋን ነኝ ብለህ እኔ የኔን ልብ ለማራራት ምናምን አስበህ ይነግረኛል ብለህ የምታስበው ነገር ካለ የለም። ምክንያቱም የለም፣ በቃ የሌለ ነገር ኬት አምጥቼ ይነግራለሁ። የለም፣ ምንም የለም። እኔ ጋር ምንም ሊኖር አይችልም። እንዴት የሌለ ነገር ሀው በቃ አይሆንም። የለም፣ ምንም የለም እኔ ጋር። እሺ ኤልሳ በጠፋች በሶስተኛው ቀን ያጎት ልጅ ሀናና ደጀኔ ለ15 ቀን ለቅሶ ብለው ሄደው ነበር። ማን ነበር በሰዓቱ የሞተው? ለምንድን ነው 15 ቀን ጠፍተው ማን እንደሞተ ሳይታወቅ የሰፈር ሰው ለቅሶ እንኳን ሳይደርሳቸው የቀረው? አጋጣሚ የሆነ ቀን ቤት ሲሄድ ቤት አላገኘኋትም ነበርና ሀናን በዳግመኛውም ቀን እጂ አጣዋት። ሲደጋግምብኝ ይህ ነገር ምንድን ነው ብዬ በሶስተኛው ቀን ደወልኩላት። ስደውላት ያው ክፍለ ሀገር እንዲሄዱ የደጀኔ ዘመድ እንዳረፈና እዛ እንዳሉ ብቻ ነው ነገረችኝ። ያው እኔም በስልክ እግዚአብሔር ያጽናናችሁ ብዬ ነው። በቃ ይሄው ነው የማውቀው ነገር፣ ምንም ሌላ ነገር የለም። ሌላ የምታውቀው ነገር የለም? ምንም የለም። እርግጠኛ ነህ? ምንም የለም። አንድ ነገር ልንገርህ፣ የምታውቀው ነገር ካለ ከአሁኑ ብትነግረኝ ይሻላል። በኋላ ግን የእውነቴን ነው ማልደርስበት ጉዳይ አይኖርም። በኋላ ግን አስጨንቃለሁ። የማይሆን ነገር ውስጥ ነው የምከት። አንደኛ ነገር ዝም ብለህ እያስፈራራኝም ነው። ይኸውልህ አስፈራራለሁ። የምታውቀው ነገር ካለ እንድነግረኝ አስፈራራለሁ። የማስፈራራት መብት እንኳን የለም። ያው እንደውም ተባበርኩ። ለጠየከኝ ነገር መልሼ እላለሁ። የማውቀውን ነገር የሌለ ነገር አምጣ እያልከኝ ነው። እሱን ደግሞ እንዴት የሌለ ነገር ማምጣት እችላለሁ? ከባድ ነው። ስለዚህ ምንም አታውቅም? ምንም የማውቀው ነገር የለም። እርግጠኛ ነህ? ያ እሺ፣ ቁረጠው እንውጣ። ችግር የለውም። እሺ፣ ችግር የለውም። ለማንኛውም ይህ ልጅ በሰፊው በጥሩ ሁኔታ የኔ ሰዎች ይከታተሉታል። የሚገባበትን፣ የሚወጣበትን፣ የሚያደርገውን፣ የሚሰራውን ነገር በጠቅላላ የኔ ሰዎች ይከታተሉታል። አውቄ ጥዬው የወጣሁትም ለዚህ ነው። ምክንያቱም ይዤው ግብ ለመፍጠር አልፈለግኩም። ክትትል መደረግ ስላለበት ነው። ልጅ የት እንደሚሄድ፣ ምን እንደሚሰራ፣ ከማን ጋር እንደሚገናኝ፣ ምን እያደረገ እንደሚውል እያንዳንዱን እርምጃውን፣ እንቅስቃሴውን በጠቅላላ ክትትል ይደረግበታል። ከዛ በኋላ ያለውን ነገር አብረን የምናየው ይሆናል ማለት ነው። ስለዚህ ለዛ ነው አውቄ ሳላስጨንቀው እላፊ ሳልሆንበት ለቀቅ አድርጌ የተውኩት። ለዚህ ነው የኔ ሰዎች ከአሁኗ ሰዓት ጀምሮ በርቀት እሱን እንዲከታተሉ ታደርጋሉ ማለት ነው። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይሄ ጉዳይ ወዴት እየሄደ እንዳለ አላቅም። እኔ ላይ ትልቅ ጫናና ትልቅ ጭንቀት እንዲሁም ራስ ምታት ነው እየጨመረብኝ ያለው እኔ ላይ ማለት ብቻ አላቅም። የራሴ ኬዝም ስለሆነ ይሆናል እላፊ እየሆነብኝ ያለው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሁላችሁም ሰላም እግዚአብሔር ከእናንተ ጋር ይሁንልን። እግዚአብሔር እንግዲህ ቸር እንዳሰማኝ እውነታው ላይ እንድደርስ ጸሎታችሁን አድርሱልኝ። ሁልጊዜም ያለሁት በእናንተ ጸሎት ነውና በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። አዲስ ናችሁ ካላችሁ ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ማድረጋችሁን አትርሱ። ቪዲዮን ደግሞ ሼር እያደረጋችሁ ለብዙ ሰው ተደራሽ አድርጉት። ብዙ ሰው ሊማርበት የሚገባ አስተማሪ ታሪኮች ያሉበት ቻናል ነው ማለት ነው። ስለዚህ ሰናይ ጊዜ ይሆንላችሁ።